ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በምስራቅ አርሲ ዞን ከ450 በላይ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ገለጸ። በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 2018 ዓ.ም ባለው ጊዜ ውስጥ በተፈጸሙ ጥቃቶች ከ450 በላይ ንጹሃን ዜጎች መገደላቸውን ኢሰመጉ ይፋ አድርጓል። ኢሰመጉ ባካሄደው የምርመራ ግኝትና የመስክ ምልከታ እንዳረጋገጠው በጥቃቶቹ ሳቢያ በጽኑ ከተጎዱት አካባቢዎች መካከል በመርቲ ወረዳ 117፣ ሽርካ ወረዳ 116 እንዲሁም በጀጆ ወረዳ 101 ሰዎች ተገድለዋል። በተጨማሪም በሮቤ ወረዳ 47፣ በጉና 26፣ በወንቆሎ አቤ 20፣ በሙኒሳ 19፣ በአሰኮ ወረዳ 5 ሲቪል ሰዎችና 4 የህዝብ ሚሊሻዎች እንዲሁም በአርሲ ስሬ ወረዳ ሌሎች 3 ሰዎች እንዲሁ ህይወታቸውን አጥተዋል ተብሏል። ከግድያው ባሻገር በሽርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው መወሰዳቸው ተጠቁመዋል። ከነዚህም መካከል ቤተሰቦቻቸው ከፍተኛ ገንዘብ ከፍለው ያስፈቷቸው ቢኖሩም የበርካቶች ደብዛ እስካሁን ሳይታወቅ ቀርቷል። ጥቃቶቹ በህፃናትና በአረጋውያን ላይ ከባድ አካል ጉዳት ማድረሳቸውን የጠቀሰው ሪፖርቱ በዞኑ ባለው ከፍተኛ የደህንነት ስጋት ምክንያት ከ14000 በላይ ዜጎች መፈናቀላቸው ተመልክተዋል። ድርጊቶቹ በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪ እንዳላቸው የገለጸው ኢሰመጉ የፌዴራልና ክልል መንግስታት ለዜጎቹ ዘላቂ ጥበቃ እንዲያደርጉ የህግ ጥሰት ፈጻሚዎችን ለፍርድ እንዲያቀርቡና ተፈናቃዮችን ወደ ቀያቸው እንዲመልሱ ጥሪ አቅርበዋል። ኢትዮጵያ ከአሜሪካ አፍሪካ እዝ ጋር በመተባበር ያዘጋጀችው የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀምሯል። በመድረኩ ላይ የተገኙት የመከላከያ ሎጂስቲክ ዋና መምሪያ ኃላፊ ሌተናንት ጀነራል አብዱራህማን እስማኤል እንደተናገሩት ኢትዮጵያ በአፍሪካ ቀንድ ሽብርተኝነትን በመዋጋትና ሰላም በማስፈን ረገድ ግንባር ቀደም ሚናዋን እየተወጣች ትገኛለች። ኃላፊው አያይዘውም ኢትዮጵያ ለቀጠናው ብሎም ለዓለም ሰላምና ደህንነት ያላት ቁርጠኝነት ዘመናትን የተሻገረ መሆኑን ገልጸው የተሟላ የሎጂስቲክና ኮሚኒኬሽን ስርዓት በመገንባት ሽብርተኝነትን የመከላከልና ሰላምን የማስከበር ተልዕኳን በስኬት ስትወጣ መቆየቷን አስረድተዋል። በተጨማሪም ዘመናዊና የተደራጀ የኮሚኒኬሽን ስርዓት ለሰላም ማስከበር ስራ ወሳኝ መሆኑን ጠቁመው ለዘርፉ የሚሰጠውን ትኩረት ከዘመኑ እድገት ጋር በሚሄድ መልኩ አጠናክሮ መቀጠል እንደሚገባ ሌተናንት ጀነራል አብዱራህማን አስገንዝበዋል። ዘገባው የኢዜአ ነው። ከእንስሳት ሀብት የሚገኘውን ኢኮኖሚያዊ ተጠቃሚነት ለማሳደግ ያለመ አህጉራዊ ስብሰባ በአዲስ አበባ መካሄድ ጀመረ። በአፍሪካ ህብረት የእንስሳት ሀብት ቢሮና በኢትዮጵያ መንግስት አዘጋጅነት ለተከታታይ 5 ቀናት በሚቆየው በዚህ ጉባኤ ከ44 የአፍሪካ ሀገራት የተውጣጡ 88 ልዑካንና አህጉራዊ አጋር ድርጅቶች በመሳተፍ ላይ ይገኛሉ። የምክክር መድረኩ ዋና ዓላማ በአፍሪካ የእንስሳት ሀብትና የገጠር ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ የሚገኘውን ገዳይ የበጎችና የፍየሎች ተላላፊ ወረርሽኝ መክታት እንደሆነ ተገልጿል። ጉባኤው አባል ሀገራቱ በሽታውን ፈጽሞ ለማጥፋት የሚያስችሏቸው ብሔራዊ ፕሮግራሞች፣ የክትባት ስልቶችና ድንበር ተሻጋሪ ቅንጅቶችን በጋራ የሚያጠናክሩበት ሲሆን በሽታውን ማስወገድ የእንስሳትን ጤና ከማስጠበቅ ባሻገር አነስተኛ የአርሶ አደሮችን ኢኮኖሚ ለማሳደግ ከፍተኛ ሚና እንደሚጫወት ተጠቁመዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው።
በኢትዮጵያ በመጪዎቹ ዓመታት የሥራ አጥነት ችግር ፈታኝ ሊሆን እንደሚችል የዓለም የሥራ ድርጅት አስጠነቀቀ። በመጪዎቹ ዓመታት ቁጥራቸው እያደገ የሚሄደው ሥራ ፈላጊ ወጣቶች በክህሎት ክፍተትና በፋይናንስ እጦት ምክንያት ከፍተኛ የሥራ ዕድል ማጣት ተግዳሮት ሊገጥማቸው እንደሚችል የዓለም የሥራ ድርጅት ገልጿል። ድርጅቱ ከሴቶችና ማህበራዊ ጉዳይ ሚኒስቴርና ከሌሎች አጋር አካላት ጋር በመተባበር ይፋ ባደረገው ሪፖርት እንደ አውሮፓውያኑ በ2030 ለስራ ብቁ የሆነው የህዝብ ቁጥር ወደ 85.3 ሚሊዮን፣ የከተማ ህዝብ ደግሞ ወደ 39.3 ሚሊዮን ያድጋል ተብሎ እንደሚጠበቅ ጠቁመዋል። ይህ ፈጣን የህዝብ ቁጥር እድገት ከከተሞች የስራ አቅም ጋር አለመመጣጠን ችግሩን ያባብሰዋል ያለው ሪፖርቱ በአሁኑ ወቅት የጡረታ ክፍያ የሚከፈሉት 9.7 በመቶ ሰራተኞች ብቻ በመሆናቸው አብዛኛው የስራ ዕድል በኢ-መደበኛ ኢኮኖሚ ውስጥ የተጠለለ መሆኑን አመልክተዋል። በተጨማሪም በአገሪቱ የሚገኙ 17.6 የአካል ጉዳተኞችን የሚያካትቱ ፖሊሲዎች ማውጣት አስፈላጊ መሆኑ ተመልክተዋል። እንደ ትምህርት ቤት ምገባና የከተማ ሴፍትኔት ያሉ በጎ ጅምሮች ቢኖሩም የፋይናንስ እጥረትና ደካማ ተቋማዊ ቅንጅት የማህበራዊ ጥበቃ ስራውን ውጤታማነት ገድበውታል መባሉን ከሪፖርተር ጋዜጣ ያገኘነው መረጃ ያመለክታል። በ30.65 ቢሊዮን ዶላር የሚተገበር የኤሌክትሪክ ኃይል ስርጭት ማስተር ፕላን ይፋ ሆነ። የኢትዮጵያ ኤሌክትሪክ አገልግሎት በኤሌክትሪክ ስርጭት ስርዓት ላይ ያስጠናውን በሚቀጥሉት 25 ዓመታት የሚተገበረውን የልማት ማስተር ፕላን በዛሬው ዕለት ይፋ አድርጓል። የተቋሙ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በወቅቱ እንደገለጹት ጥናቱ በፍጥነት እያደገ የመጣውን የኃይል ፍላጎት ጥያቄ ለመመለስና የኔትወርክ ችግሮችን በተቀናጀ ሁኔታ ለመፍታት ታሳቢ ያደረገ ነው። ከዓለም ባንክ በተገኘ 4.7 ሚሊዮን ዩሮ ወጪ የተከናወነው ይህ ጥናት የሀገሪቱን የኤሌክትሪክ ስርጭት አሰራር ዲጂታላይዝ በማድረግ እንደሚያዘምን ተነግሯል። ጥናቱን ሙሉ በሙሉ ወደ ተግባር ለመቀየርም 30.65 ቢሊዮን ዶላር ብሔራዊ ኢንቨስትመንት እንደሚያስፈልግ ከተቋሙ የተገኘው መረጃ ያመለክታል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስና በቀድሞው የፖሊስ ኮሚሽነር ሽመልስ ቶማስ ላይ የጽኑ እስራትና የገንዘብ ቅጣት ውሳኔ አስተላልፏል። የክልሉ ፍትህ ቢሮ ባቀረበው ክስ ላይ ፍርድ ቤቱ የሰውና የሰነድ ማስረጃዎችን በማመሳከር ተከሳሾቹን ጥፋተኛ ብሏቸዋል። ተከሳሾቹ ጥፋተኛ የተባሉት ስልጣንና አላግባብ በመገልገል የሲዳማ ነጻነት ሰራዊት የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰቶችን በመፈጸማቸው ነው ተብሏል። በዚህም ፍርድ ቤቱ ዛሬ ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና በገንዘብ ቅጣት እንዲቀጡ፣ ሁለተኛ ተከሳሽ አቶ ሽመልስ ቶማስ ደግሞ በ1 ዓመት ከ6 ወር ጽኑ እስራትና በገንዘብ ቅጣት እንዲቀጡ ውሳኔ ማስተላለፉን የኤፍኤምሲ ዘገባ ያመለክታል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ኢራን በካስፒያን ባህር በመርከቧ ላይ በተፈጸሙ ጥቃቶች ምክንያት ዩክሬን እንደምትበቀል አስጠነቀቀች። በሌላ በኩል ኬቭ ኢራን በዩክሬን የተለያዩ ከተሞች የአየር ላይ ጥቃት እንዲፈጸም በሺዎች የሚቆጠሩ ሻሂድ የተሰኙ ድሮኖችን ለሩሲያ ስታቀርብላት ነበር ስትል ከሳለች። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እንዳሉት ዩክሬን በኢራን የንግድ መርከብ ላይ በካስፒያን ባህር ላይ የፈጸመችው ጥቃት ምላሽ ይሰጠዋል። ድርጊቱ የተባበሩት መንግስታት ድርጅትን ቻርተር የጣሰ ነው ብለዋል። በማህበራዊ ሚዲያ አራጋቺ ሁለት ባጋሩት መልእክት እስራኤል አውሮፓን ወደ ጦርነቱ ለመሳብ ስትል ጥቃቱ እንደፈጸመች ከሰዋል። ቅዳሜ ዕለት በንግድ መርከቧ ላይ የተፈጸመው ጥቃት መርከቧን እንድትፈነዳ በማድረግ አንድ መርከበኛ ሲሞት ሌሎች በርካቶች ደግሞ እንዲቆስሉ ሆነዋል ብሏል። የውጭ ጉዳይ ሚኒስቴር ዩክሬን እንዳለችው ኢላማ ያደረገችው የሩሲያን ወታደራዊ መርከብ ሲሆን ይህም ከኢራን ጋር የተያዘ ወታደራዊ ቁሳቁሶች ጭኖ በካስፒያን ደሴት ሲተላለፍ እንደነበረ ገልጻለች። ይሁን እንጂ የኢራን የውጭ ጉዳይ ሚኒስቴር እንዳለው በሩሲያና በዩክሬን የተፈጠረውን ግጭት በተመለከተ ኢራን ምንም ጣልቃ አልገባችም ብሏል። ይህ በእንዲህ እንዳለ አንድ የኢራን ሕግ አውጪ እንዳሉት ዩክሬን ለፈጸመችው ጥቃት ምላሽ ታገኛለች ብለዋል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ የበላይ የሆኑት ኢብራሂም አዚዚ እንዳሉት ማንኛውም በኢራን ላይ የሚፈጸም ጥቃት ሁሌም ቢሆን ዋጋ ያስከፍላል። ይህ አሁንም ቢሆን ተግባራዊ ይደረጋል። ይህንን ደግሞ ዩናይትድ ስቴትስ እና እስራኤል በአግባቡ ያውቁታል ብለዋል። ዩክሬንም በቅርቡ ይህን እንድትረዳው ይደረጋል።
ኢራን የሚፈጸሙባትን ጥቃቶች ዝም ብላ አታልፍም ያሉት አዚዚ በዩክሬን የተፈጸመው ጥቃት በአግባቡ የታሰበበት አይደለምም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ እንዳጋሩት ዩክሬን በካስፒያን ባህር ላይ በረጅም ርቀት ጥቃት በመፈጸም በጣም የተለየ ውጤት አስመዝግባለች። ይህ ማለት ኢራንን የሚያካትቱ ወታደራዊ ጭነት መርከቦችን እንዲሁም የጦር መርከብን ያጠቃልላል። ሩሲያ ለኢራን ወታደራዊ ድጋፍ እየሰጠች ነው ሲሉም ዜሌንስኪ ከሰዋል። ከሐምሌ ወር መጀመሪያ አንስቶ ሩሲያ የባሕረ ሰላጤ ሀገሮችና በዚያ የሚገኙትን የአሜሪካ ወታደራዊ ተቋማት ላይ የሚያደርጉትን ንቁ የሳተላይት ክትትል መዝግበናል። እነዚህ ምስሎች በኢራን ላይ እንደሚታዩ ገልጸዋል። ሩሲያ በዩክሬን ላይ ጦርነት ካወጀች ከ2022 ጀምሮ ኪየቭ ኢራን በዩክሬን የተለያዩ ከተሞች የአየር ላይ ጥቃት እንዲፈጸም በሺዎች የሚቆጠሩ ሻሂድ የተሰኙ ድሮኖችን ስታቀርብላት ነበር በማለት ይከሳሉ። በተጨማሪም አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ዩክሬን ቴህራን ኢላማ ካደረገቻቸው የመካከለኛው ምስራቅ አገሮች ጋር ያላትን አጋርነት ገልጻለች። የዩክሬን ወታደራዊ ኤክስፐርቶችን ወደ ባሕረ ሰላጤው በመላክ የሻሂድ ድሮኖችን ለመከላከል እገዛ አድርገዋል ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመርከበኛው ሞት የተሰማቸውን ሐዘን ገልጸዋል። በአሜሪካና በኢራን መካከል ባለው ግጭት የዓለም የነዳጅና የተፈጥሮ ጋዝ 20 ከመቶ መተላለፊያ የሆነው የሆርሙዝ ሰርጥ ተዘግቷል። በቀይ ባህር በኩልም የየመን ሁቲዎች በሳውዲ መርከቦች ላይ በጣሉት እገዳ ሳቢያ በባብል መንደብ የሚተላለፉ መርከቦች ቁጥርም በእጅጉ ቀንሷል። አሁንም በካስፒያን ባህር ላይ ይህ ችግር ማጋጠሙ የዓለም አቀፉን የባህር ትራንስፖርት በእጅጉ እንደሚፈትነው እየተነገረ ነው። ዜናውን ስናዘጋጅ አልጀዚራና አረብ ኒውስን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ ሚዲያ ለዕለቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።